ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። በሶስተኛና በሌላኛው ፕሮግራም በድጋሚ ወደ እናንተ መጥተናል። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር የምታደርጉት ድጋፍ እንድትቀጥሉ በአክብሮት እየጋበዝን በዚህኛው ፕሮግራማችን የምንመለከተው የኤንዞ ማሬስካ ቼልሲ ትልቅ አድቫንቴጅ በቅዳሜ ዕለት በተመዘገበው ውጤት እንዲሁም ቡድኑ ባለፉት ጨዋታዎች ባስመዘገበው ድል ምክንያት የዛሬው ጨዋታ እንግዲህ ለማሬስካ ቼልሲ በከፍተኛ ሁኔታ ሰፊ እድል የፈጠረ ትልቅ አጋጣሚን ዳግም ወደ እጃቸው የሚያስገቡበትን እድል ማግኘት ችለዋል። ትናንት ቀን 9 ሰዓት ተኩል በተደረገ የሲቲ ግራውንድ የኖቲንጋም ፎረስት እና የማንቸስተር ሲቲ ጨዋታ በኖቲንጋም ፎረስት 1-0 አሸናፊነት መጠናቀቁን ተከትሎ ቼልሲዎች ይህን ጨዋታ የሚያሸንፉ ከሆነ የነጥብ ልዩነታቸውን 49 የነጥብ የሚያስመዘግቡትን ውጤት ተከትሎ ወደ 49 ነጥብ ከፍ ይላሉ። ይሄ ማለት ደግሞ ከማንቸስተር ሲቲ በ2 ነጥብ ከፍ ብለው በ49 ነጥብ በእኩል ጨዋታ አራተኛ ደረጃ መቀመጥ ይችላሉ። እንዲሁም ከሶስተኛ ደረጃ ከሚገኙ ኖቲንጋም ፎረስት ጋር በ2 ነጥብ አንሰው አራተኛ ደረጃ ላይ በጥሩ ጊዜ መቀመጥ ይችላሉ። ቀጣይ የቼልሲ ጨዋታ ፈታኝና አስቸጋሪ 2 ተከታታይ የለንደን ደርቢ ጨዋታ በሜዳቸው ከቶትናም ጋር፣ ከዛ ቀደም ብሎ ከኢንተርናሽናል ጨዋታ በፊት ከአርሴናል ጋር የዛሬ ሳምንት በኤሚሬትስ የሚያደርጉት ጨዋታ ይጠበቃልና ከዛ ቀደም ብሎ እንግዲህ በሊጉ 19ኛ ደረጃ በ27 ጨዋታ 17 ነጥብ 36 የግብ ዕዳ ጋር ይዞ የተቀመጠው ሌስተር ሲቲን ዛሬ በስታንፎርድ ብሪጅ 11 ሰዓት ላይ ይገጥማሉ። ለኤንዞ ማሬስካ ቼልሲ ፍጹም ምቹ አጋጣሚን የፈጠረ ትልቅ ጨዋታ ነው። በዚህ ጨዋታ ታዲያ ቡድኑ ምን አይነት ውጤት፣ ምን አይነት የጌም ፕላን፣ ምን አይነት እቅድ ይዞ ይቀርባል? ለአሰልጣኙ አድቫንቴጅን ከጫና በጸዳ መልኩ ላለመውረድ የሚታገል ክለብን በሜዳ አስተናግዳል። በመጀመሪያው ጨዋታ እንደምታስታውሱት ቼልሲ ሌስተርን በአስተማማኝ ብቃት 2-1 በሆነ ውጤት ኖቨምበር ወር ላይ በኤንዞ ፈርናንዴስ ግብ በሁለተኛ አጋማሽ አስቆጥሮ ቼልሲ ጣፋጭ 3 ነጥብ ማግኘቱ ይታወሳል። ከዛ ቀደም ብሎ እንግዲህ በተጠናቀቀው የውድድር ዓመት 4-2 ሌስተርን ኤፍኤ ካፕ እንዳሸነፉ እንዲሁም በ2023 ለመጨረሻ ጊዜ በኪንግ ፓወር ቼልሲዎች 3-1 እንዳሸነፉ ይታወሳል እና በስታንፎርድ ብሪጅ የሚያደርጉትን ጨዋታ እንግዲህ ዛሬ በምን አይነት ውጤት ያስመዘግባሉ? ትልቅ አድቫንቴጅ ቼልሲዎች በድጋሚ ቶፕ 4 ቦታ የተረጋጋ ጉዞ ለማድረግ ጥሩ አጋጣሚ የፈጠረ ትልቅ መርሃ ግብር፣ በተለይ የሲቲ ነጥብ መጣል ቼልሲዎች ዳግም የቶፕ 4 ቦታ በራሳቸው የመወሰን አቅምን እጃቸው ላይ የሚያስገቡበት አጋጣሚ ነው። እንግዲህ ከዛሬው ጨዋታ በኋላ 10 ጨዋታ ይቀራል። የፔፕ ጋርዲዮላ አስተያየት እንግዲህ በቀጣይ 10 ጨዋታዎች ይህን ቦታ ይዘን ለማጠናቀቅ የተቻለንን ሁሉ እናደርጋለን የሚል ጠንካራ አስተያየት መስጠቱ ይታወሳል። ይህንን ተከትሎ ቼልሲዎች የግድ ይህን ጨዋታ የማሸነፍ ኃላፊነት ብቻ ይዘው ነው ወደ ሜዳ የሚገቡት። እንደምታውቁት ተጋጣሚው ሌስተር ከ2018 እስከ 2021 ድረስ እንዲህ አይነት ደካማ የውድድር ዓመት አሳልፎ አያውቅም። በተለይ ደግሞ ይሄ ተጋጣሚ ለቼልሲ ባለፉት የእርስ በርስ ግንኙነቶች በጣም ቀላል በሚባል ሌቭል ላይ የተቀመጠ ነው። በእርስ በርስ ግንኙነቶች እንግዲህ ቼልሲ 4ቱን አሸንፎ 2ቱን አቻ ወጥቷል። ቼልሲ ተከታታይ ጨዋታ ሌስተርን ማሸነፍ ችሏል። እንዲሁም ባለፉት 6 ጨዋታዎች 5ቱን ሲያሸንፍ በአንድ አቻ ወጥቷል እና ሌስተር ለቼልሲ ፈታኝ ተጋጣሚ አይደለም። ካለፉት የእርስ በርስ ግንኙነቶች ስንነሳ ሌስተር እንግዲህ ወደ ስታንፎርድ ብሪጅ ተጉዞ ባለፉት 11 ጨዋታ አንድ ጊዜ ብቻ ነው ማሸነፍ የቻለው። የቀሩትን ጨዋታ በሽንፈትና በአቻ ውጤት የተመዘገቡ ናቸው። ቼልሲ እንግዲህ ለመጨረሻ ጊዜ 2-0
ወራጅ ቀጠና በሚገኝ ክለብ በዲሰምበር ወር ከተሸነፈ በኋላ ቼልሲ እንግዲህ ከ2012-13 የውድድር ዓመት ነው በፕሪሚየር ሊጉ ባደጉ የውድድር ዓመት ቼልሲ ማሸነፍ የቻሉት። ከዛን ጊዜ በፊት እንግዲህ ቼልሲዎች አልተሸነፉም። ወደ ፕሪሚየር ሊጉ በተቀላቀሉ ክለቦች ተሸንፎ አያውቅም። ለመጨረሻ ጊዜ መሸነፍ የቻለው በዌስትሃም እና ሰንደርላንድ በ2012-13 የውድድር ዓመት ነው። ባደጉ ዓመት እነዚህ ክለቦች ቼልሲ ማሸነፍ የቻሉት ከ11-12 ዓመት በኋላ ነው። ቼልሲ እንግዲህ ከታች ባደገ ክለብ ሲሸነፍና ኢፕስዊች ታውን ለመጨረሻ ጊዜ 2-0 ቼልሲ ማሸነፍ የቻለውና ቼልሲዎች እንግዲህ ጠንካራ ብቃታቸውን ዳግም ለማሳየት እንዲህ አይነት ጨዋታዎችን ይጠቀማሉ ተብሎ ይጠበቃል። እንግዲህ እንደምታውቁት ቼልሲ ከኖቬምበር እስከ ዲሴምበር ድረስ 5 ተከታታይ ጨዋታ ሲያሸንፍ ቡድኑ ከፍ ባለ ጥንካሬ ነበር። ከዛም በኋላ ግን ቼልሲ ከኖቬምበር እና ከዲሴምበር ወር በኋላ ባደረገው 11 ጨዋታ ማሸነፍ የቻለው 3 ነው። በ3ቱ አቻ ሲወጣ በ5ቱ ተሸንፏል። ይሄ ጉዳይ ምናልባት ቼልሲን የዛሬው ጨዋታ ምንም እንኳን ተጋጣሚ ለቼልሲ ፈታኝ ይሆናል ተብሎ ባይጠበቅም ከወቅታዊ ሁኔታና አንዳንድ ከገቡበት ጫና መነሳት በማድረግ የዛሬውን ጨዋታ በጥንቃቄ የኤንዞ ማሬስካ ልጆች ሜዳ ውስጥ ይንቀሳቀሳሉ ተብሎ ይጠበቃል። በተለይ ቼልሲ በተከታታይ ሳውዛምፕተንን ካሸነፈ በኋላ እንዲሁም ወደ ዴንማርክ ተጉዞ በዩኤፋ ኮንፈረንስ ሊግ ሐሙስ ዕለት ኮፐንሃገንን 2-1 አሸንፎ ጥሩ የማሸነፊያ ስነልቦና ላይ ነው የሚገኘው ቡድኑ። ዳግም ደግሞ በሜዳው በስታንፎርድ ብሪጅ ዛሬ 11 ሰዓት ላይ ይህን ጨዋታ የሚያሸንፍ ከሆነ አድቫንቴጁን በይበልጥ ከፍ አድርጎ በቀጣይ ሳምንት ከአርሴናል ጋር ለሚያደርጉ ፉክክር በራሳቸው የመወሰን አቅም ላይ ይደርሳሉ። እንዲሁም በዛ ጨዋታ የሚመዘገበው ውጤት የቼልሲን ቀጣይ ቶፕ 4 ጉዞ ሊወስንም የሚችል ትልቅ ጨዋታ ነው እንጂ ከዛ ቀደም ብሎ ቡድኑ ጥሩ 3 ነጥብ ከጥሩ የአሸናፊነት ስነልቦና ጋር መያዝ ስለሚፈልግ ለዚህ ጨዋታ የተለየ ትኩረት ይሰጣሉ ተብሎ ይጠበቃል። እንግዲህ ሌስተር ባለፉት 12 ጨዋታ 11ዱን ተሸንፏል። በጥር በፈረንጆች ጃንዋሪ ለመጨረሻ ጊዜ ቶትናምን በዋይት ሃርት ሌን 2-1 ካሸነፉ በኋላ ተሸንፈው አቁም 5 ተከታታይ ጨዋታዎችን ሲሸነፉ 5 ተከታታይ ጨዋታዎችን ሲሸነፉ በእያንዳንዱ ጨዋታ 2 እና ከዛ በላይ ግብ ማስተናገድ ችሏል። ከ1915 እስከ ዲሴምበር 1930 እነዚህ 2 የውድድር ዓመት ነው። በጃንዋሪ 1915 እንዲሁም በዲሴምበር 1930 ነው 5 ተከታታይ ጨዋታ በክለቡ እግር ኳስ ታሪክ እንዲህ አይነት ሪከርድ የተመዘገበውና ባለፉት 12 ጨዋታ 11ዱን ሲሸነፉ አንዱን ጨዋታ ማሸነፍ የቻሉት በዋይት ሃርት ሌን ቶትናም ነው ማለት ነው። እንግዲህ ከዛ ውጪ የሌስተር በጎ ሪከርድ እስካሁን አልተመዘገበም። ሌስተር እንግዲህ ከየትኛውም የፕሪሚየር ሊግ ቡድን አነስተኛ ኤክስጂ ያስመዘገበ ቡድን ነው። ነገር ግን ተጋጣሚው ቼልሲ ደግሞ ከየትኛውም የፕሪሚየር ሊግ ክለብ ሊቨርፑል ሲቀር ከፍተኛ ኤክስጂ ያስመዘገበ ክለብ። ሌስተር በሊጉ አነስተኛ ኤክስጂ ያስመዘገበ በአጠቃላይ 24.6 20ኛ ደረጃ ነው የተቀመጠው በኤክስፔክትድ ጎል ሬት ማለት ነው። በፕሪሚየር ሊጉ አንደኛ የተቀመጠው ሊቨርፑል ነው 61.9 ኤክስፔክትድ ጎል ክሬት በማድረግ እስካሁን። ነገር ግን ሁለተኛ ደረጃ የተቀመጠው ቼልሲ ነው 55 ኤክስፔክትድ ጎል ክሬት ማድረግ ችሏል። ከሊቨርፑል ብቻ አንሶ ሁለተኛ ደረጃ ላይ ነው የተቀመጠውና ይሄ በተሻለ ሁኔታ የዘንድሮ የውድድር ዓመትን ለኤንዞ ማሬስካ ለዚህ ጨዋታ በይበልጥ ቡድኑ አድቫንቴጁን ምን ያክል ሊያሰፋ እንደሚችል ቅድመ ጨዋታ ግምት እንዲህ አይነት ቁጥራዊ መረጃዎች የሚጠቁሙን አንዳንድ ጉዳዮች ይኖራሉ። በዘንድሮ የውድድር ዓመት ሳውዛምፕተን ብቻ ነው ሌስተርን ለ1417 ደቂቃ በመመራት በመቆየት የሚበልጠው 19ኛ ደረጃ ልክ በሊጉ ደረጃ እንደተቀመጠው በርካታ ደቂቃዎችን በመመራት ሌስተር በሊጉ ሁለተኛ ቡድን ነው። 1404 ደቂቃዎችን ያክል በመመራት በእነዚህ ሁሉ ደቂቃዎች ውስጥ ሌስተር 2 እና ከዛ በላይ ግብ አስተናግዷል። ይሄ ደግሞ የሆነው በ8 ጨዋታዎች ላይ ነው።
ከየትኛውም የፕሪሚየር ሊግ ተጋጣሚ በላይ ይሄ ቡድን ወዲያው ግብ ይቆጠርበታል። በተለይ በዘንድሮ የውድድር ዓመት ከየትኛውም ተጋጣሚ በላይ ከረፍት በፊት በርካታ ግብ ያስተናገደ ብቸኛ ክለብ ነው። እንደነዚህ አይነት ደካማ ሪከርዶች በዛ ላይ በጥንካሬ የማሸነፊያ መንገዳቸውን ካገኙ ክለቦች ጋር ሲገናኙ አንዳንድ ቡድኖች ያልተጠበቀ ያልተስተዋለ እንቅስቃሴ ያሳያሉ። መቼም በዚህ ወቅት አንዳንድ በፕሪሚየር ሊግ እየተመለከትን በተለምዶ የምናስተውለው አንዳንድ ጉዳይ አለ። በፕሪሚየር ሊጉ ላለመውረድ የሚጫወት ክለብን የመጨረሻ 8፣ 7፣ 10 ጨዋታዎች በአጠቃላይ መቅጠም ክለቦች በአብዛኛው አይፈልጉ። እነዚህ ክለቦች ላለመውረድ በሚያደርጉት ጥረት ላይ የመጨረሻ ጥንካሬያቸውን አሟጠው ነው የሚጠቀሙትና እንደነዚህ አይነት እንቅስቃሴዎች በብዛት የዋንጫ ፉክክር የቶፕ ፎር ጉዞ ላይ በከፍተኛ ሁኔታ ተጽዕኖ ይፈጥራል። አንዳንድ ምልክቶችን በተደጋጋሚ ተመልክተናል። ለምሳሌ የአለም ፓርዱ ክሪስታል ፓላስ ላለመውረድ ጥረት አድርጎ የመጨረሻ 4 ጨዋታ ሲቀር ሊቨርፑልን 3-2 ሸለርስ ፓርክ ላይ አሸንፈው ሊቨርፑል ከ30 ዓመት በኋላ ዋንጫውን ያሳካል የተባለበት የብሬንዳን ሮጀርስ ሊቨርፑል በዛ ሽንፈት ምክንያት ዋንጫ አንድ ስቴፕ እንዴት እንደቀረ እናስታውሳል። እንዲህ አይነት አጋጣሚዎች ይፈጠራሉና ቅድመ ጥንቃቄ ላለመውረድ ከሚጫወቱ ክለቦች ጋር በደንብ ሊደረግ ይገባል። ለምሳሌ በትናንትናው ጨዋታ እንኳን ከተመለከታችሁ ባልተጠበቀ መልኩ ሳውዛምፕተን ሊቨርፑልን ከረፍት በፊት ግብ አስቆጥሮ ጫና ውስጥ መክተት ችሎ ነበር። ሊቨርፑሎች ከረፍት በኋላ የተጫዋች ለውጥ አስገዳጅ የሆነ ለውጥ አድርገው ጌሙን ለመቀየር ዳግም ወደ ውጤታማነት ለመመለስ የወሰዱት የየራሳቸው እርምጃ አለና እንዲህ አይነት ይሄ ላለመውረድ የሚጫወት ክለብ ሁሌም ተጋጣሚ ሲፈትን እናስታውሳለን። ለምሳሌ ሳውዛምፕተን በሚወርድ የውድድር ዓመት በሚያስገርም ሁኔታ አርሴናልን ኤሚሬትስ ላይ ያሸንፏል። ያቺ ጨዋታ በድምር ውጤት በሂሳባዊ ስሌት አርሴናልን በዋንጫ ፉክክሩ ላይ ካስቀሩ ወራት ውስጥ በሽንፈት አንዱ የተመዘገበ ነበር እና እንደነዚህ አይነት ክለቦች ድንገት መሀል ላይ የሚፈጥሩት ውጤት ክለቦችን ከብዙ ፉክክር ውጪ ሲያደርግ እንመለከታለንና በዘንድሮ የውድድር ዓመት በርካታ ተጫዋቾች ግብ ላይ ቀጥተኛ ተሳትፎ በተለይ በማስቆጠሩ በኩል ከአንድ ቡድን ከፍተኛ ቁጥር ያለ የተለያዩ ተጫዋቾች ግብ ያስቆጠሩበት ክለብ አንደኛ ላይ የተቀመጠው አርሴናል ነው። እንደምታውቁት 15 ተጫዋቾች ግብ አስቆጥሯል። በስብስብ የተለያዩ 15 ተጫዋቾች። ከአርሴናል በመቀጠል እንግዲህ ሁለተኛ ላይ የተቀመጠው ቼልሲ ነው። 14 ተጫዋቾች ግብ ማስቆጠር ችሏል። ይሄ ማለት 14ኛው ተጫዋች ለመጨረሻ ጊዜ ከሳውዛምፕተን ጋር ግብ ማስቆጠር የቻለው ሌቪ ኮልዌል ነው። ይሄ ማለት እንግዲህ አርሴናል 9 ማንቸስተር ሲቲ 8 ግቦችን ከተከላካዮች አግኝተዋል። ቼልሲ ከአርሴናልና ሲቲ በመቀጠል ሶስተኛ ነው። 7 ተከላካዮች ግብ አስቆጥረዋል ማለት ነው። አርሴናል 7 ግቦችን ከተከላካዮች አግኝቷል። አርሴናል 9 ግብ ከተከላካይ፣ ሲቲ 8 ግብ፣ ቼልሲ 7 ግብ ከተከላካዮች ማግኘት ችሏል። የቼልሲው እንግዲህ ፔድሮ ኔቶ በዚህ ጨዋታ በእጅጉ ይጠበቃል የዚህ ተጫዋች አስተዋጽኦ። ምክንያቱም የኒኮላስ ጃክሰን አለመሰለፍን ተከትሎ ይሄ ተጫዋች በሐሰተኛ 9 ቁጥር ሚና ቡድኑ እያገለገለ ነው የሚገኘውና ባለፉት 4 የፕሪሚየር ሊግ ጨዋታዎች 2 ግብ ሲያስቆጥር 2 ግብ የሆነ ኳስ አመቻችቶ አቀብሏል። ይሄ ማለት ካለፉት የመጀመሪያ 20 ጨዋታዎች በቼልሲ ቤት የተሻለ ሪካርድ ነው። ባለፉት 20 ጨዋታዎች ፔድሮ ኔቶ ያስመዘገበው 1 ግብና 2 አሲስት ነው። ነገር ግን ባለፉት 4 ጨዋታዎች 2 ግብ 2 አሲስት ማድረግ ችሏልና ኮልዌል ኔቶ ጥሩ መነቃቃት በቼልሲ ቤት በቅርቡ ሳምንት እየተመለከትን ነው። ነገር ግን አንዳንድ ጉዳዮች እንግዲህ በበጎ እየተነሱ ያልሆኑት በኮል ፓልመር በኩል ነው። ተጫዋቹ እንግዲህ 16 ጨዋታዎች ሆነውታል በሁሉም ውድድር ኳስና መረብን ካገናኘ ረዘም ያለ ጊዜ በቼልሲ ውጤት ማጣት ውስጥ ትልቁ ተወቃሽ ነበር። የታክቲክ ለውጥ በርካታ ጉዳዮችን አንስተን ስንወያይ ነበር። ለምሳሌ ባለፉት 6 የፕሪሚየር ሊግ ጨዋታዎች ምንም አይነት ግብም የሆነ ኳስ አመቻችቶ አላቀበለም። ነገር ግን በተጠናቀቀው የውድድር ዓመት ፓልመር ቼልሲ እንደተቀላቀለ 11 ግብ ለማስቆጠር 9 ጨዋታ ነው የፈጀበት። ተጫዋቹ ከዛም በኋላ እንደገና በተመሳሳይ ወር ላይ
11 ግብ ላይ ቀጥተኛ ተሳትፎ ለማድረግ 9 ጨዋታ ነው የፈጀበት። 7 ግብ አስቆጥሮ 4 ግብ የሆነ ኳስ በእንዲህ መልኩ በአስደናቂ ሁኔታ እየተጓዘ የነበረ ተጫዋች ነው። እንግዲህ ድንገት መሀል ላይ እስካሁን ድረስ ወደ ግብ መመለስ ያልቻለ አልፎም ተጫዋቹ ሳይኮሎጂካሊ ወደ አስቆጣሪነቱ እንዲመለስ የዩኤፋ ኮንፈረንስ ሊግ ቦታ አግኝቶ እንዲጫወት ኤንዞ ማሬስካ ካደረጉ። ነገር ግን በዛም ጨዋታ ግብም ሳያስቆጥር ግብ የሆነ ኳስም አመቻችቶ ሳያቀብል መውጣት ችሏል ማለት ነው። በዚህ ጨዋታ እንግዲህ የሚጠበቀውና ትልቁ በቼልሲ ቤት አስደሳቱ ዜና ዊስሊ ፎፋና ለመጀመሪያ ጊዜ ለቼልሲ ከዲሴምበር ወር በኋላ ለመጀመሪያ ጊዜ በቼልሲ ስብስብ ውስጥ ይካተታል። ባለፈው የሳውዛምፕተን ጨዋታ እንግዲህ ቤንች ላይ እንደነበር ታስታውሳላችሁ። አሁን ዛሬ ለመጀመሪያ ጊዜ ተጫዋቹ በቋሚነት ሊጀምር ይችላል። ባዲያሺልም ተነስቷል። ይሄ መልካም ዜና ነው። እነዚህ ሁለት ሴንተር ባኮች ሲመለሱ፣ ነገር ግን ማሎ ጉስቶ ባለፈው ሳምንት ሐሙስ ቡድኑ በዩኤፋ ኮንፈረንስ ሊግ በሚያደርገው ጨዋታ ተጎድቶ መውጣቱን ተከትሎ ለዚህ ጨዋታ ምናልባት የመድረስ ያለመድረሱ ጉዳይ እስካሁን አልታወቀም። እንደ ቼልሲ ውስጥ አዋቂዎች ከሆነ ግን ለዚህ ጨዋታ የመድረሱ እድል ሰፊ እንደሆነ እየተጠቆመ ነው። ጠንካራ ጉዳት ሲሪየስ እንዳልሆነ ግን ኤንዞ ማሬስካ አረጋግጧል። ለዚህ ጨዋታ ይሰለፍ አይሰለፍ እንግዲህ የመጨረሻ ውሳኔ ነው የሚጠበቀው። ቼልሲ እንግዲህ በሁሉም ውድድሮች 5 ተከታታይ ድል ሌስተር ላይ ለማስመዝገብ ዛሬ በስታንፎርድ ብሪጅ ሌስተርን ያስተናግዳሉ። ኤንዞ ማሬስካ እንግዲህ በፕሪሚየር ሊጉ ከቼልሲ ጋር በነበራቸው ጨዋታ ከዚህ ቀደም የሌስተር አሰልጣኝ ሆነው ተሸንፏል በተለያዩ አጋጣሚዎች እና ኤንዞ ማሬስካ እንግዲህ ባለፉት 3 የሊግ ጨዋታዎች 2ቱን ተሸንፈዋል። እንዲህ አይነት ሪከርድ አለ። ነገር ግን ቡድኑ ከወገብ በታች ከነበሩ ቡድኖች ጋር ባደረገው ግንኙነት ከፍተኛ ቁጥር ያለውን ግብ ስላስቆጠረ የዛሬውን ጨዋታ እንግዲህ በተመሳሳይ መንገድ ይወጣል የሚል ተስፋ አለ። በአጠቃላይ የቼልሲ የማሸነፊያ መንገድ አሁን ላይ ወደ ሪትም እንዲመጣ ለ3 ተከታታይ ጨዋታ በሁሉም ውድድሮች ማሸነፍ የግድ ይላል። ቼልሲዎች ታዲያ የዛሬውን ጨዋታ ለማሸነፍ በምን አይነት መንገድ ተዘጋጅቷል የሚለውን 11 ሰዓት ላይ በደንብ ተመልክተን ደግሞ በሌሎች ዝርዝር ጉዳዮች እንመጣለን። ቼልሲ በዘንድሮ የውድድር ዓመት 5ኛ ደረጃ ላይ ነው የሚገኘው። 46 ነጥብ ነው ይዞ የሚገኘው። በዚህም ወቅት ከሱ በላይ የሚገኘው ሲቲ 47 ነጥብ፣ ቼልሲ 49 ነጥብ ካስመዘገበ አምና በዚህ ወቅት ከነበረበት ፖዚሽንም ነጥብም ከፍተኛ ለውጥ በግራፉ ላይ ያሻሽላል። ይሄ ማለት 27 በመቶ ለውጥ ያሳያል። በጣም ትልቅ ለውጥ እንደሆነ ወደ ነጥብ ቀይረ ነው። ይሄ ጉዳይ እንዴት ሊሆን እንደሚችል ከድሉ በኋላ ደግሞ በዝርዝር ጉዳዮች እንመጣለን። 52 ግቦችን አስቆጥሯል። ቼልሲ ተጋጣሚ መረብ ላይ 52 ግቦችን ሲያስቆጥር፣ በተቃራኒው ግን ባስቆጠረው የግብ ኤክስጂ ወይም ባስቆጠረው የግብ ክፍያ ልክ ቡድኑ የሚቆጠርበት የግብ መጠን የዛኑ ያክል ከፍ ያለ 36 ግብ ተቆጥሮበታል። ሌስተር 25 ግብ ሲያስቆጥር 61 ግብ ተቆጥሮበታል። 36 የግብ ዕዳ አለበት። ቼልሲ 311 ሙከራዎችን አድርጓል። ሌስተር 177 ሙከራ ነው ያደረገው። ቼልሲ ከ131 ሙከራ ውስጥ 160 ኢላማውን የጠበቀ ሙከራ አድርጓል። ከሌስተር በእጥፍ ይበልጣል። ሌስተር ማድረግ የቻለው 79 ኢላማውን የጠበቀ ሙከራ ነውና ቼልሲ ኢላማውን ያልጠበቀ ወይም ያልተዛነፈ ሙከራ ማድረግ ያልቻለው 123 ጊዜ ነው። ያልተዛነፈ ኢላማውን የጠበቀ ሙከራ ያደረገው 160 ነው። ይቅርታ ኦፍ ታርጌት ወይም ኢላማውን ያልጠበቀ ሙከራ 151 ነው ያደረገው። 123ቱ በተጋጣሚ ተከላካዮችም ሆነ በተጋጣሚ ተጫዋቾች ብሎክ የተደረገ ነው። ቼልሲ በአማካይ በየጨዋታው 88.18 የተሳካ ፓስ አኩሬሲ ያደርጋል። ሌስተር 72.16 ፓስ አኩሬሲ ያደርጋል እና ይሄን ስንመለከት እንግዲህ የቼልሲ የበላይነትና የጨዋታ የማሸነፍ እድል ምን ያክል ከፍተኛ እንደሆነ እንመለከታለን። ከተጋጣሚ ከመመራት ተነስቶ ነጥብ በማግኘት ቼልሲ 13 ጊዜ 13 ነጥቦችን አግኝቷል።
ሌስተር 10 ነጥብ ነው ማግኘት የቻለው። ነገር ግን ከአሸናፊነት ደግሞ ወደ ተሸናፊነት ቡድናቸው የተቀየረው ወይም ነጥብ የጣሉበትን ጨዋታ ስንመለከት ሌስተር 8 ነጥብ፣ ቼልሲ 15 ነጥብ አጥቷል። ታዲያ የዛሬው ጨዋታ በሁለቱ ክለቦች መካከል የሚደረግ ፍልሚያ ይሆናል። 99ኛ በሁሉም ውድድሮች የሚያደርጉት ፍልሚያ ነው። ቼልሲ 49ን አሸንፏል፣ ሌስተር 21ን አሸንፏል። 28 ጊዜ አቻ ተለያይተዋል። ዛሬስ የኤንዞ ማሬስካ ቼልሲ በ99ኛው የሁሉም ውድድሮች ግንኙነት 50ኛ ድል በሌስተር ላይ ይቀናጁን 11 ሰዓት ላይ ይሄ ጉዳይ ምላሽ የሚያገኝ ይሆናል። የሲቲ ነጥብ መጣል አድቫንቴጁን ለቼልሲ የሚያሰፋበት፣ ተጋጣሚው ደግሞ በወራጅ ቀጠና የሚገኝ ባለፉት 12 ጨዋታ 11ዱን የተሸነፈ በሊጉ ከወዲሁ ይወርዳል ተብሎ የተገመተው ሌስተርን ማስተናገዱ ደግሞ በይበልጥ የቶፕ ፎሩን ፖዚሽን ይዞ እንዲያጠናቅቅ ይረዳዋል ተብሎ የተጠበቀው ጨዋታ እንግዲህ 11 ሰዓት ይደረጋል። በተመሳሳይ ሰዓት ሌላኛው ተጠባቂ ትኩረት የሚሰጠው የቼልሲ ደጋፊዎች በተመሳሳይ የነጥብ መጣሉን ማሸነፉን እየተከታተሉ የሚገኘው የአንዶኒ ያሮላው በርንማውዝ ወደ ዋይት ሃርት ሌን ተጉዞ ባለፈው ሐሙስ በዩሮፓ ሊግ የአንድ ለባዶ ሽንፈት ከሜዳው ውጪ በኤዜድ አልከማር ያስተናገደው የአንጅን ፖስት ኮግሉን ቶትናምን ይገጥማል። ያም ውጤት እንግዲህ በቶፕ ፎር ጉዞ ላይ የራሱ የሆነ ተጽዕኖ ይኖራል። እሱንም ጨዋታ ጎን ለጎን እያየን የቼልሲንም ተመልክተን ማንቸስተር ዩናይትድ አርሴናልን ምሽት 1 ሰዓት ተኩል ከዚህ ፕሮግራም ቀደም ብለን ለእናንተ አስቀምጠናል። የሊቨርፑል የ16 ነጥብ ልዩነት ያሰፋበት የሳውዛምፕተንን ድል በተመለከተ የተወሰኑ የጨዋታ ግምገማዎችን አድርገናል። እሱንም እያዳመጣችሁ ይህንንም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ከሀገር ውጭ የምትገኙ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን ከእናንተ ጋር በ3 ፕሮግራም በእሁድ ፕሮግራማችን ወደ እናንተ መድረስ ችለናል። ሀሳብ አስተያየታችሁን በኮሜንት መስጫ እያስቀመጣችሁ ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። ሰላም ቆዩ።